በመካከለኛው ምስራቅ ሰማይ የመጨረሻው እሳት ተለኩሷል። የተፈራው ሆኗል። የኒኩሌር ጣቢያው ተመቶ ፈንድቷል። Iran has been targeting fuel storage facilities as the conflict in the Middle East enters its 13th day. ማንም ያልጠበቀውን እርምጃ ሰሜን ኮሪያ ጀምራለች። ኪም ጆንግ ኡን እንደፎከሩት እስራኤል ላይ የሚሳኤል እርምጃን ወስደዋል። They no longer have radar. They don't have anti-aircraft equipment. They don't have anything. Their missiles are down 90%. በመካከለኛው ምስራቅ ታሪክን የሚቀይር አስፈሪ ኃይል ጣልቃ ገብቷል። ሩሲያ የአሜሪካ የጦር መገኛዎችን ስታነጣጥር፣ ቻይናና ሰሜን ኮሪያ ደግሞ ዳር ቆሞ መመልከትን ሰብረው ወደ ፍጥጫው ገብተዋል። የኪም ጆንግ ኡን የረጅም ርቀት ተወንጫፊ ሚሳኤሎች በእስራኤል ምድር ላይ መውደቅም ጀምረዋል። ቤጂንግና ፒዮንግያንግ ጦርነቱን በይፋ ተቀላቅለዋል። የምስራቁ ኃያላን ሀገራት ከቴሄራን ጀርባ ተሰልፈው ዋሽንግተንንና ቴል አቪቭን አፋጠዋል። የመካከለኛው ምስራቅ ፍጥጫ አውዱን አስፍቶ የኃያላን መፋለሚያ ሜዳም ሆኗል። የእስራኤል ጦር በበኩሉ የማያቋርጥ ድብደባውን በቴሄራን ላይ እየፈጸመ ይገኛል። እስራኤል በቴሄራን እምብርት የሚገኘውን የኢራን ምስጢራዊውን የኒኩሌር ማዕከል አመድ አድርገዋለች። ይህ ተራ የአየር ድብደባም አይደለም። ኢራን ለ20 ዓመታት በምስጢር የገነባቸውን የኒኩሌር መሳሪያ ዝግጅትን በአንድ ሌሊት ወደ ጭስነት ተቀይሯል። የቴሄራን ሰማይ በእሳትም ተሞልቷል። በሌላ በኩል የዓለም የንግድ የደም ስር የሆነው የሆርሙዝ ሰርጥ ወደ ሲኦልነት ተቀይሯል። በሁለት ቀናት ውስጥ ብቻ 10 የሚጠጉ ግዙፍ የንግድ መርከቦች በጥቃት ጋይተዋል። መርከቦቹ በሮኬት ተመተው በእሳት ሲበሉ ዓለም በዝምታ ተመልክታለች። የአሜሪካ የነዳጅ መርከቦች በኢራን ሚሳኤሎችም እየተቆሉ ነው። የዓለም የነዳጅ ዋጋ ወደ ሰማይ እየናረ የኢኮኖሚ ውድቀት ደጃፋችን ደርሷል። ከዱባይ እስከ ራስ አልካማሂ የድሮን ዝናብ እየዘነበ ይገኛል። ከሁሉም በላይ ግን የሰላማዊውን ዓለም እንቅልፍ የሚነሳ ዜና ከአሜሪካ ምድር ተሰምቷል። የአሜሪካ የፌደራል ምርመራ ቢሮ እጅግ ምስጢራዊ የሆነ ማስጠንቀቂያን አውጥቷል። የኢራን የድንገተኛ ጥቃት በካሊፎርኒያ ከተሞች ላይ ሊያርፍ እንደሚችልም ተነግሯል። የኢራን ጦር ኢላማውን ወደ አሜሪካ ከተሞች አዙሯልም ተብሏል። ዋይት ሃውስ ስጋቱን ቢያጣጥለውም የካሊፎርኒያ ገዢ ብክዱትም የሮይተርስ ምስጢራዊ ሰነዶች ግን ሌላ ታሪክን ይናገራሉ። ጥቃቱ መቼና እንዴት በማን የሚለው ጥያቄ መላውን አሜሪካን በስጋት ሽባ አድርጎታል። የኒኩሌር ጣቢያዎች መውደም፣ የባህር ላይ እልቂት፣ የኃያላን ሀገራት ቀጥተኛ ፍጥጫና በአሜሪካ ከተሞች ላይ የተደቀነው የድሮን ስጋት ዛሬ በዚህ ልዩ ዘገባችን በመካከለኛው ምስራቅ እየተካሄደ ያለውንና ዓለምን ወደ መጨረሻው ጥፋት እያመራ ያለውን ታሪካዊ ክስተትን በዝርዝር እንመለከታለን። እንደ ሁል ጊዜው ቪዲዮ ላይክ እና ሼር በማድረግ ሐሳባችሁን ደግሞ በኮሜንት መስጫ ላይ በመጻፍ አብሮነታችሁን ግለጹልን። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ተአማኒ መረጃዎችን ያግኙ። በመካከለኛው ምስራቅ ለዓመታት ተቀብሮ የቆየው የጥልፍም ዛሬ አሜሪካን፣ እስራኤልና ኢራንን ብቻ ሳይሆን የዓለምን ግዙፍ ኃያላን ወደ አንድ አውድማ እየሳበ ይገኛል። በርካቶች የሶስተኛው የዓለም ጦርነት መጀመሪያ ይሆን ብለው በስጋት እንዲጠይቁ ያስገደደው ይህ ክስተት በቀጠናው ያሉትን ስትራቴጂካዊ የባህር መስመሮችን ወደ ጦር ግንባርነትም ቀያይሯቸዋል። ኢራን የኒኩሌር አቅሟን ለማሳየት በምታደርገው ጥረትና እስራኤል ደግሞ ይህንን ዕልም ለማክሸፍ በምትወስደው ጠንካራ እርምጃ መሃል የዋሽንግተንን ተከታታይ ጥቃቶች ደግሞ ይበልጥ ነገሩን ውስብስብ አድርጎታል። ይሁን እንጂ የዛሬው ዘገባችን ትኩረቱን በእነዚህ ሀገራት ላይ ብቻም አይደለም። ከጀርባቸው ሆነው ጦርነቱን የሚዘውሩት ሩሲያ፣ ቻይናና ሰሜን ኮሪያ ሚናቸው ምን ይመስላል የሚለውን፣ የዓለም ኢኮኖሚ የደም ስር የሆነው የሆርሙዝ ሰርጥ መዘጋት በተራው ማህበረሰብ ላይ የሚያደርሰውን ጉዳትም በዝርዝር እንመለከታለን። ከረቡዕ ሌሊት ጀምሮ በመካከለኛው ምስራቅ የተለያዩ ጥቃቶችም ተፈጽመዋል። አሜሪካና እስራኤል በኢራን ዋና ከተማ ቴሄራን ላይ በርካታ ጥቃቶችን ሲሰነዝሩ፣ ኢራን ደግሞ ወደ መካከለኛው ምስራቅ አገራት ድሮኖችና ሚሳኤሎችንም አስወንጭፋለች። የዩናይትድ ኪንግደም የባህር መርከብ ንግድ ድርጅት ረቡዕ ሌሊት 3 መርከቦች ላይ ጥቃት መፈጸሙን አስታውቋል። ሁለቱ መርከቦች ላይ ጥቃት የደረሰው በኢራቅ በሚገኝ ወደብ ላይ ሲሆን አንዱ ደግሞ በተባበሩት አረብ ኤምሬትስ ወደብ ላይ መሆኑ ተገልጿል። የሆርሙዝ ባህረ ሰላጤ ወደ ጦር አውድማነት የተቀየረ ሲሆን በርካታ መርከቦች በጥቃት መመታታቸው ተዘግቧል። በመካከለኛው ምስራቅ እየተባባሰ የመጣው ግጭት የንግድ መርከቦችን ለከፍተኛ አደጋ እያጋለጠ ባለበት በአሁኑ ወቅት
በሆርሙዝ ባህረ ሰላጤና በፋርስ ባህረ ሰላጤ ላይ በሁለት ቀናት ውስጥ ብቻ ወደ 10 የሚጠጉ የንግድ መርከቦች ጥቃት እንደተሰነዘረባቸው ተገልጿል። ኢራን በሆርሙዝ ሰርጥ ላይ የአሜሪካ የነዳጅ ጫኝ መርከቦችን መታ በእሳት ማንደዷን ብሪክስ ኒውስ የዜና ወኪል ዘግቧል። በሌላ በኩል የታይላንድ ባንዲራን የምታውለበልብ ማዩራናሪ የተባለችው የጭነት መርከብ በሆርሙዝ የባህር ወሽመጥ ላይ በደረሰባት የሮኬት ጥቃት በከፍተኛ እሳት ስትቃጠል የታየ ሲሆን በዚህ አደጋ 3 ሰራተኞች የገቡበት ሳይታወቅ መቅረቱ ተነግሯል። የተቀሩት 20 ሰራተኞች ግን በኦማን የባህር ኃይል አማካኝነት መትረፋቸው ተነግሯል። በተመሳሳይ ሁኔታ በኢራቅ ግዛት ውስጥ በሚገኝ የባህር ላይ ነዳጅ ማስተላለፊያ ስፍራ ላይ በፈንጂ በተጫኑ ጀልባዎች በተሰነዘረ ጥቃት 2 የነዳጅ ጫኝ መርከቦች በእሳት ተያይዘዋል። በዚህ ጥቃት አንድ የውጭ ሀገር ዜግነት ያለው የመርከብ ሰራተኛ መሞቱን የኢራቅ ወደብ ባለስልጣናት አረጋግጠዋል። ጥቃቱ የተፈጸመው ሴፊስ ዜፍሮስ በተባሉ መርከቦች ላይ ነው። ከነዚህ በተጨማሪ በዱባይና በራስ አልካማሂ አቅራቢያ ሌሎች 3 የንግድ መርከቦች ባልታወቁ ተወርዋሪ መሳሪያዎችና ድሮኖች ጥቃት ደርሶባቸዋል። ጥቃቱ በክልሉ የነዳጅና የንግድ እንቅስቃሴ ላይ ከፍተኛ ስጋትን የፈጠረ ሲሆን የዓለም ነዳጅ ዋጋም እጅግ ከፍተኛ በሆነ መጠን እንዲጨምር ምክንያት ሆኗል ተብሏል። ይህ የጥቃት ማዕከል ኢራን ከዩናይትድ ስቴትስና ከእስራኤል ጋር እያደረገች ያለችው ጦርነት ወደ ባህር ላይ መስፋፋቱን የሚያሳይ ሲሆን የንግድ መርከቦች አሁን የጦርነቱን ቀዳሚ ሰለባ እየሆኑ መምጣታቸውን ተንታኞችም ይናገራሉ። የአሜሪካ የባህር ኃይል ማዕከላዊ እዝ ሴንትኮም በበኩሉ ኢራን በባህር ወሽመጡ ላይ ፈንጂዎችን እየቀበረች መሆኑን አስታውቆ በምላሹ በርካታ የኢራን ጦር ጀልባዎችን ማውደሙን ገልጿል። የቀጠለው አለመረጋጋት በዓለም አቀፍ የንግድ መስመር ላይ ትልቅ መስተጓጎል የፈጠረ ሲሆን በርካታ ኩባንያዎች መርከቦቻቸው በባህረ ሰላጤው እንዳያልፉ እያደረጉ ይገኛሉ። በሌላ በኩል የተፈራው የኒኩሌር ጣቢያ ተመቶ ታላቅ ፍንዳታ ተከስቷል። የእስራኤል ጦር የኢራንን የኒኩሌር ጣቢያ በአየር ድብደባ መፈጸሙን ገልጿል። የእስራኤል መከላከያ ሰራዊት ባለፉት ቀናት በወሰደው ተከታታይ የአየር ጥቃት በቴህራን የሚገኘውና ለኒኩሌር መሳሪያ ማበልጸጊያነት የሚያገለግለውን ታሌግሃን የተባለውን ስትራቴጂካዊ ግቢ መምታቱን በይፋ ገልጿል። የእስራኤል የመከላከያ ሰራዊት ጥቃት የደረሰበት ስፍራ ኢራን ወሳኝ የኒኩሌር መሳሪያ አቅሞቿን ለማሳደግ ትጠቀምበት ነበር ብሏል። ታልጋሃን የተባለው ይህ ግቢ የተመታው ባለፉት ቀናት ውስጥ በአካባቢው ላይ በተፈጸመው ተከታታይ ጥቃት እንደሆነም ተገልጿል። የእስራኤል ጦር በቴሌግራም ገጹ ላይ ባወጣው መግለጫ የታልጋሃን ግቢ የኒኩሌር መሳሪያዎችን ለማልማት የሚያስችሉ ወሳኝ አቅሞችን ለማሳደግ በአገዛዙ ጥቅም ላይ ውለዋል ብሏል። እንደ እስራኤል ጦር ገለጻ ስፍራው በአውሮፓውያኑ የዘመን አቆጣጠር በ2000ዎቹ የምስጢራዊ የኒኩሌር መሳሪያ ልማት ፕሮግራም አካል ሆኖ ፈንጂዎችን ለማምረትና ሙከራዎችን ለማድረግ ይውል ነበር ብሏል። መግለጫው አክሎም ባለፈው ዓመት ሐምሌ ወር ላይ በኢራን የኒኩሌር ተቋማት ላይ የተፈጸሙ ጥቃቶች የሀገሪቱን የኒኩሌር መሳሪያ ፕሮግራም ላይ ከፍተኛ ጉዳት እንዳደረሰም አንስቷል። አሁን ጥቃቱ ተፈጽሞበታል የተባለው ይህ ስፍራ በአውሮፓውያኑ ጥቅምት 2024 ላይም በተመሳሳይ ተመቶ እንደነበር አክሏል። ጦሩ በመግለጫው ግቢው በአውሮፓውያኑ ጥቅምት 24 ጥቃት ከደረሰበት በኋላ አገዛዙ በድጋሚ መልሶ ለማቋቋም እርምጃ መውሰዱን የእስራኤል መከላከያ ሰራዊት ለይቶታል ብሏል። የእስራኤል መንግስት ይህንን ብልም ኢራን የኒኩሌር መሳሪያን ለማምረት እየሰራች ነው በሚል የሚቀርብባትን ክስ በተደጋጋሚ ውድቅ አድርጋለች። ኢራን የኒኩሌር ፕሮግራሟ ለሰላማዊ ዓላማ የሚውል እንደሆነም ገልጻለች። ይሁን እንጂ ኢራን የኒኩሌር መሳሪያን ሳትታጠቅ ለጦር መሳሪያነት በሚውል ደረጃ የበለጸገ ዩራኒየም ያላት ብቸኛ ሀገር ናት ተብሏል። ይህ በእንዲህ እንዳለ ኢራን በቀጥታ የአሜሪካ ከተሞች ላይ ጥቃት ማነጣጠሯ ተሰምቷል። በመካከለኛው ምስራቅ ያለው ጦርነት መባባሱን ተከትሎ የኢራን ጦር የአሜሪካ ከተሞችን ለመደብደብ አነጣጥሯል። የአሜሪካ የፌዴራል ምርመራ ቢሮ FBI ለሕግ አክባሪ አካላት ባስተላለፈው ማስጠንቀቂያም አሜሪካ በኢራን ላይ ለምትሰነዝረው ማንኛውንም ጥቃት ቴህራን ያጸፋ እርምጃ ለመውሰድ በካሊፎርኒያ ውስጥ ድንገተኛ የድሮን ጥቃቶችን ልትፈጽም እንደምትችል መግለጹን ሮይተርስ የዜና ወኪል ምንጮችን ጠቅሶ ዘግቧል። ይህ ምስጢራዊ ማስጠንቀቂያ መተላለፉ ትላንት በይፋ የታወቀ ሲሆን ፕሬዝዳንት ዶናልድ ትራምፕ በዋይት ሃውስ ለጋዜጠኞች በሰጡት መግለጫ ላይ ኢራን በአሜሪካ ምድር ላይ ጥቃት ልትሰነዝር ትችላለች የሚለውን ስጋት አጣጥለውታል። የአሜሪካ የፌዴራል የምርመራ ቢሮ FBI ስለ ጉዳዩ ተጨማሪ አስተያየት ለመስጠት ፈቃደኛ አለመሆኑን የዘገበው ABC ኒውስ ነው።
በሌላ መረጃ የሰሜን ኮሪያ ሚሳኤሎች በእስራኤል ላይ መተኮሳቸው ተሰምቷል። ኪም ጆንግ ኡን እስራኤል ላይ እንደዛቱት ወደ እርምጃ ገብተዋል። በመካከለኛው ምስራቅ በእስራኤል በኢራንና በአሜሪካ መካከል የዘለቀው ጦርነት ወደ አስፈሪና አዲስ ምዕራፍ ላይ ተሸጋግሯል። እስካሁን በሩቅ ሆነው ሁኔታውን ሲታዘቡ የነበሩት ምስራቃውያኑ ሀያላን ቻይናና ሰሜን ኮሪያ አጋር ካሏት ኢራን ጎን በመቆም ወደ ግጭቱ በይፋ መግባታቸው ተሰምቷል። ማንም ባልገመተው ሁኔታ የፒዮንግያንግ እጅ በመካከለኛው ምስራቅ የታየ ሲሆን ሰሜን ኮሪያ በእስራኤል ስትራቴጂካዊ የጦር ሰፈሮች ላይ ያነጣጠሩ የረጅም ርቀት ሚሳኤሎችን በማስወንጨፍ ዓለምን አስደንግጣለች። ይህ እርምጃ ሰሜን ኮሪያ ከኢራን ጋር ያላትን ወታደራዊ ትብብር ወደ ላቀ ደረጃ ያሸጋገረ ሲሆን በቴል አቪቭና በዋሽንግተን መካከል ከፍተኛ ድንጋጤን ፈጥሯል። ባለፈው ሳምንት ሩሲያ ለአሜሪካ የጦር መገኛዎች ጠቋሚ የሆኑ የሳተላይት መረጃዎችንና ዘመናዊ የሚሳኤል መከላከያዎችን ለኢራን በመስጠት ጦርነቱን በተዘዋዋሪ መንገድ መቀላቀሏ የሚታወስ ሲሆን ዛሬ ደግሞ ቻይና የረጅም ርቀት ተወንጫፊ ሚሳኤሎችና የቴክኖሎጂ ድጋፎችን ለቴህራን በማቅረብ የቀጠናውን የኃይል ሚዛን ቀያይራዋለች። በሌላ በኩል የኪም ጆንግ ኡን ሀገር ሰሜን ኮሪያ በበኩሏ ከአሜሪካና እስራኤል በኩል ከባድ የአየር ድብደባ እየተፈጸመባት ለሚገኘው ኢራን የረጅም ርቀት ተተኳሽ ሚሳኤሎችን መስጠታቸው ተገልጿል። ቻይናና ሰሜን ኮሪያ የረጅም ርቀት ተወንጫፊ ሚሳኤሎችን ለኢራን በመስጠታቸው ኢራን በአሜሪካና እስራኤል ስትራቴጂካዊ ቦታዎች ላይ ያነጣጠረ ጥቃት መፈጸሟ ተሰምቷል። ኢራን በእስራኤልና በአሜሪካ የሚሰነዘርባትን ጥቃት ለመመከትና የአጸፋ እርምጃዎችን ለመውሰድ የጦር መሳሪያ ክምችቷ እየመነመነ መምጣቱን ተከትሎ የቻይናና የሰሜን ኮሪያ ድጋፍ ለኢራን ትልቅ የትንፋሽ ቀዳዳ ሆኖላታል ተብሏል። ይህ ወታደራዊ ድጋፍ በነፃ የቀረበ ሳይሆን እንደ ሲኤንቢሲ ዘገባ ከሆነም ኢራን ለዚህ ወታደራዊ ድጋፍ ማካካሻ ይሆን ዘንድ ከ11 ሚሊዮን በርሜል በላይ ድፍድፍ ነዳጅ ለቻይናና ለሰሜን ኮሪያ መሸጧ ታውቋል። ከዚህ ውስጥ ከፍተኛ የነዳጅ መጠን ወደ ቻይና መግባቱ የተሰማ ሲሆን ጦርነቱ ከተጀመረ ወዲህ በዓለም አቀፍ የንግድ መስመር በሆነው በሆርሙዝ ሰርጥ በኩል ወደ ቻይና ተልኳል ነው የተባለው። አሜሪካ በቀጠናው ባሏት የጦር ሰፈሮች ላይ የሚሰነዘረው ጥቃት በጦር ሰፈሯ ላይ ከፍተኛ ውድመት ማስከተሉን ተከትሎ ዋሽንግተን ተጨማሪ የጦር መርከቦችንና ጄቶችን ወደ አካባቢው እንድታስጠጋ አስገድዷታል። እስራኤል በበኩሏ በሊባኖስ ሂዝቦላና በየመን ሁቲ በኩል የሚሰነዘርባትን ጥቃት ለመመከት እየተጋደለች ባለችበት በዚህ ወቅት የሰሜን ኮሪያ ሚሳኤሎች መጨመር ጦርነቱን ወደ ቀጠናዊ የዓለም ጦርነት ሊቀይረው እንደሚችልም ተንታኞች ስጋታቸውን እየገለጹ ይገኛሉ። በዚህ ሰዓት በመካከለኛው ምስራቅ ያለው ሰማይ በሚሳኤል ድምጽ ተሞልቷል። የዲፕሎማሲው ጥረት መክኖ የኃይል አማራጩ አይሏል። ሩሲያ፣ ቻይናና ሰሜን ኮሪያ በአንድ ወገን፣ አሜሪካና እስራኤል በሌላ ወገን ሆነው የሚያደርጉት ይህ ፍጥጫ ዓለምን ወደ ከፋ ቀውስ ውስጥ እየገፋት ይገኛል። የተወደዳችሁ የሚዲያችን ተከታታዮች ለሰዓቱ የያዝንላችሁ አዳዲስ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።